በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚጸለይ ድርሳን ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ደንጊያ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓትም ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣቸውን ነው አላቸው። ሰቅለ በሞት አርቅልን ብሎ ጮኹ። ጲላጦስም ንጉሣችሁን ልሰቅለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉ። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን መድኃኒታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን በዱር ሲገባ አገኘ። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነርሱም ጋር እየተባበሩ ሌሎች ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳቸው ለልጆቻቸው አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚባልበት ወር ይመጣልና የዚያን ጊዜ ተራራው ተንዶ ተጫነ፣ ምድር ተከፍቶ በውኃ ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእርሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሠሩ የነበሩ 2 ወንበዴዎችንም ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውን ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና ለመሰቀል ፈጥነው ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና እየዘገየ እንደሆን ልጆቹን ስላዳነለት ጲላጦስ መጥቶ ከመሰቀል ያድነዋል ብለው እያዳፉ ወሰዱት። በቀራንዮ በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝኖን ሐሞትና ከርቤን የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እርሱም ጥቂት ቀምሶ ተወው። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማው፣ ተሰቅሎም ጻዕር ሳያገኝ ይሞታል አሉት። አይሁድም ጌታችን ኢየሱስን ከመስቀል ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት።
መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተተ በሁለት ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው በእጆቹ ለምጻሞችን ስላዳናቸው የዕውሮችን ዓይን በእጆቹ ስላዳናቸው በእጆቹ የሞቱትን ስላስነሳቸው በዚህ ፈንታ ቸነከሩት። አንድ ሰው ወደ እርሱ እየማለደ መጥቶ እጅ ነሳው፣ ለመነው። ዲዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳት ከውሃ ይጥለዋል። ወደ ደቀ መዛሙርቱ ወሰዱት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ የሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳቸዋለሁ ብሎ ወደ እኔ አምጡት አላቸው። ወደ እሱ አመጡት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማተው፣ አራገጠው፣ አሸነፈው። ጌታችን መድኃኒታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው። ከሱ ተወጣ ዘንድ ዳግመኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜ ማስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካር ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ዳሰሰው ዘንድ ለመኑ። ጌታችን ኢየሱስም ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቅ ቀብቶ ምን ታያለህ አለው። እሱም ሰው በእንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኑን ዳሰሰውና ብሩህ ሆኖ አየ። እቤቱ እስከሚገባም ድረስ የዳዊት ልጅ ኢየሱስ ይቅር በለን እያለ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ ጮኹትን ሁለቱን ዕውሮችም አዳናቸው። ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜ ዓይኖቻቸው ድነው አዩ። ልምሹ የሆኑትን አንካሶችንም ሰርቀ ወር እያየ የሚጥላቸው በሽተኞችን ደዌ የጸናባቸውንም ጋኔን የሚጥላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። ናይን ወደምትባለው አገር የአንድ የድሃ ልጅ በድን አገኘ። ከእርሷም ጋር ብዙ የሀገር ሰዎች ነበሩ። ጌታችን ኢየሱስን ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነሳ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኆን እርሱን ጌታን በእጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ ሀገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላዩ ላይ ጫን፣ ልጄም ትድናለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላላቸው።
አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናትና አባቷንም የምትበላው ስጧት ብሎ አዘዛቸው። ከእስራኤል ወገን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት። እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾቹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤ በአይሁድ ሀገሮች ስለተመላለሱ ፈንታ ማይበሉ እስከ ሰማይ ድረስ የሚያወጣ የሚጮህ ይልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሚሄዱ ፈንታ በአይሁድ ሀገሮች ሁሉ ደግሞ የሚጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበትም አልተቀየሟቸውም። እውነትን ለመፍረድ ቸርነትን መለሰ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እግሮቹንና እጆቹን በመቸንከር ከፍሏልና በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ላይ ተሰከረ። ጌታችን ኢየሱስም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉት ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከእርሱም ጋር 2 ወንበዴዎች አንዱን በቀኝ አንዱን በግራ በመካከላቸው ጌታችን ኢየሱስን አድርገው ሰቀሉት። ሕዝቡም እሱ እንደነሱ ወንበዴ ነው ይል ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራን ለመቀበል ራሱን አዋረደ። በከሃሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለት እርሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ተሰቀለ። እሱም ስለ እኛ በሥጋው በእንጨት መስቀል ላይ ተሰቀለ። ከኃጢአታችን የሚለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን የሚያወርዳቸው ዘንድ ሙሴ አርዌ በትርን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እርሱ ግን ስለ እኛ በመስቀል ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለ እኛ በእንጨት ላይ ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምእመናንን ድህነትን የመስቀልን መከራን ንቋቃሉ ተቀበለ። ኀፍረትንና ናቃት። ለተሰቀለ ለእርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለሙ ድህነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ።
እኛን ከጻድቃን ጋር እንዲያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ ጽፈዋል። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስንም የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በዕብራይስጥና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው ዘንድ በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡ። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ ከመስቀልህም ውረድ እያሉ እንደዚህም ጸሐፍትና የካህናትን አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ውረድ አይተን እንመንበት አሉ። እርሱ ግን በካህሊነቱና በሥልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃለሁ ብሎ የተነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእርሱም ጋር የተሰቀሉት ያሽሟጥጡበት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶች ናቸው። እነሱ እንደዚህ ሲሰርቡት እርሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበትን 40 ዘመን ተሰጣቸው። እነርሱ ግን ንስሐ አልገቡም፣ የገቡም አሉ። ከእሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም አድን ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለ እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምንም ክፉ ሥራ የሠራው የለም። ይህም በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን መድኃኒታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለው። ኃጥአንን የሚቀበል ንስሐ የሚገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት አደርግሃለሁ አለው። ጌታችን ኢየሱስም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለ4 ከፈሉት። ስፌት የሌለባት ስረወጥ የምትሆን ቀሚሱን ግን ዕጣ ተጣጥለው ለደረሰው ድረስ እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንዲህ አደረጉ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥላኝ አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች።
ሦስቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን ለቅሶ መተውና መጽናናት አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ለቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱን ወደሚወደው ደቀ መዝሙር ዮሐንስ ቆሞ ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህ ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ በቤቱ አኖራት። በቤትም ከገባች በኋላ መጽናናትን ለቅሶ መተውን እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ቅድስት ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉም በሞቱም ወደ ሲኦል በመውረዱም በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትለኝ ዘንድ ኃጢአትን ፍዳ ታድነን ዘንድ ለዘለዓለሙ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።